ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። አስረኛ ክፍል ባዮሎጂ መምህራችሁ ነው ፖሊን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ይኸው ምን ዲስከስ እያደረግን የምንገኘው we are talking about introduction to biology የሚለውን የመጀመሪያውን ቻፕተራችን እየተማማርን እንገኛለን። welcome to the last topic of discussion ለዚህ ዩኒት ማለት ነው። okay, for this unit this is going to be the last topic of discussion. that's going to be the major what Ethiopian biologists and their contribution የሚለው 1.5 የምንመለከት ይሆናል። እስቲ ሀገራችን ላይ ካሉ የኛን ሀገር ስም ከፍ እንዲል ካረጉ ሳይንቲስቶች መካከል የተወሰኑትን እዚህ ጋር የምንጠቅሳቸው ብቻ ተጠቅሰው ያበቃሉ ማለት አይደለም። okay, there are different types of what scientists, there are different types of biologists whose name has not been mentioned. ስማቸው ያልተጠቀሰ okay በጣም ብዙ ምኖች አሉ ማለት ነው። ባዮሎጂስቶች አሉ፣ ሳይንቲስቶች አሉ። ግን በጣም ደግሞ የታወቁ እውቅና ከሌሎቹ አንፃር ደግሞ ምን ያላቸው እውቅና የተሰጣቸው በተለያየ የሀገራችን ክፍሎች ላይ ብቻም ሳይሆን ሀገራችን ውጪም ደግሞ በተለያየ ቦታ ላይ እውቅና ከተሰጣቸው ሳይንቲስቶች መካከል የተወሰኑትን የምናነሳበት ሴሽን ላይ ደርሰናል። ይህንን ተመልክተን ዩኒት 1 ቶፒካችን የምናጋወድ ይሆናል። 1.1 1.2 1.3 4 ብለን ይሄ 1.5 ላይ ደርሰናል። ከዚህ በፊት የነበሩትን ሴሽኖቻችን ያልተመለከታችሁ ካላችሁ I highly recommend that you go back and watch every single video ማለት ነው። ከመቀጠላችን በፊት as always እዚህ ጋር የዌብሳይታችን አድሬስ ቁጭ ብሎላችኋል www.lucybridgeacademy.com ጆይን በማድረግ በጣም አድቫንስድ የሆኑ AI powered የሆኑ ሾርት ኖቶችን ከ10,000 በላይ አድቫንስድ የሆኑ የጥያቄ ባንኮች የምታገኙባቸውን question bank ያካተተ ከ5 በላይ ቋንቋ አክሴፕት ማድረግ የሚችል የራሳችሁ የሆነ personalized AI assistant እንዲሁም ካላችሁ ቦታ ሆናችሁ ያለምንም ማሳብ ያለምንም ጭንቀት ያለምንም ዴታ እንድትማሩ የሚያስችላችሁን የኦፍላይን accessibility ኢንኮርፖሬት የተደረገበት የለርኒንግ ሃብ ነው። አሁን ነው www.lucybridgeacademy.com ብላችሁ ጆይን አድርጉ። የዩቲዩብ ቻናላችን as always ሰብስክራይብ ማድረጋችሁን ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ እንዲሁም አዲስ አፕዴቶች በሚኖሩበት ሰዓት በቀላሉ ታገኙናቸው የኖቲፊኬሽን በተናችሁን ጢን ማድረጋችሁን እንዳትረሱ። የቴሌግራም ቻናላችን @lucybridgeacademy ብላችሁ ሐሳብና አስተያየታችሁን ልታጋሩን ትችላላችሁ። ምን አስተካክለው ነገር ካለ የምንጨምርላችሁ ማንኛውም ሐሳብ አስተያየት ካላችሁ as always forward them okay እያንዳንዱን ኮሜንት ቫልዩ ስለምናደርግ ማለት ነው። now let's discuss about what let's discuss about እስቲ some of the most renowned ከሆኑ okay ከሚታወቁ ታዋቂ ባዮሎጂስቶቻችን መካከል የተወሰኑትን እስቲ እናንሳ። as always ladies first አይደለ welcome to ፕሮፌሰር ያለምፀሐይ መኮንን ማለት ነው። ፕሮፌሰር ያለምፀሐይ መኮንን ስታስቡ በጣም ታዋቂ ከሆኑት of course usually she focuses upon what this plant related የሆኑ ሜዲሲናል የሆኑ ምኖች አሉ ማለት ነው፣ ቅጠላቅጠሎች አሉ ማለት ነው። እነዛ ላይ በደንብ ጥናት የሰራች በደንብ ምን ያደረገች የተለያዩ ሳይንቲፊክ ሪሰርቾችን የተለያዩ ሳይንቲፊክ ፐብሊኬሽኖችን ያሳተመች ከ100 በላይ ሳይንቲፊክ ፐብሊኬሽኖች አሏት ማለት ነው። ማጆሪቲ ኦፍ ዘ ታይም ፕሮፌሰር ያለምፀሐይ መኮንን የምትታወቅበት ትልቁ ስራው ምንድነው? ከዚህ በፊት ሲባል ሰምታችሁ ታውቃላችሁ። እዚህ ጋር የምትመለከቱት ኢምፖርታንት የሆነ ቅጠል አለ አይደለ? እኛ ሀገር ላይ በብዛት እንጠቀመዋለን ለተለያየ አይነት ዲዚዝ ማለት ነው። ሜቢ ውፍረት ለመቀነስ ሊሆን ይችላል፣ ወይ ጨጓራ ላለባቸው፣ ወይ ደግሞ አብዛኛውን ጊዜ በጣም ለተለያየ ነገር ልንጠቀምበት እንችላለን። እዚህ ጋር ብንጠቅሰው ዘርዝረን ማንጨርሰው ማለት ነው። ዌልከም ቱ ሽፈራው ወይ ደግሞ ሞሪንጋ ብለን የምንጠራው ማለት ነው። ኦኬ ማጆሪቲ ኦፍ ዘ ታይም her focus of study was what plant based የሆኑ ትሪትመንቶች ላይ እንዲሁም ደግሞ እንዴት ነው ይሄንን ዓለም ላይ የሚገኙ ናቹራል ሪሶርሶችን ኦኬ በተፈጥሮ የሚገኙ ሪሶርሶቻችን እንዴት አድርገን ልንጠቀማቸው የምንችለው ፕሮፐር የሆነ ዩዛቸው እንዴት አድርገን ማኔጅ ብናደርጋቸው ሎንግ ላይፍ ሊኖራቸው ይችላል የሚለው ነገር ኢን ዲቴይል ምን ብያቸዋለሁ ቀደም። she published over 100 different types of what scientific papers አንድ ማሳተም ራሱ ስቃይ ነው እንኳን 100 ማለት ነው። ኦኬ what a very renowned ከሆነች ምን ባዮሎጂስት መካከል ፕሮፌሰር ያለምፀሐይ መኮንን ልክ እዚህ ጋር ፒክቸር እንደምትመለከቱ ማለት ነው she is a very renowned what professor ማለት ነው። she has received her PhD imagine እንግዲህ not in Ethiopia rather in Germany ማለት ነው። okay Heidelberg የሚባል location University of Heidelberg ማለት ነው። okay in Germany ምን ወስዳለች ማለት ነው። she has received her PhD in human physiology ማለት ነው። okay different types of publications over 100 different types of publication on medicinal plant ቅድም ብያችኋለሁ። okay majority of her focus is usually upon what the medicinal plants ማለት ነው። give credit where credit is due. okay give credit where credit is due. remember the medicinal plant one of the most common one. okay ምን ሲባል ሰምታችሁ ታውቃላችሁ? of course majority of the time ሽፈራው ብለን የምንጠራው ማለት ነው። okay ሽፈራው ብለን የምንጠራው ማለት ነው። most of the time ስለ environment በጣም ተቆርቋሪ ከሆኑ ስለ natural resource about the environmental hazards ምንድናቸው እንዴት አድርገን ነው hazardን assess የምናደርገው በምን አይነት መንገድ ታክል እናደርግ እንችላለን ከሚሉ ሳይንቲስቶች መካከል ፕሮፌሰር ያለምፀሐይ መኮንን is very renowned ማለት ነው። okay so ስንቀጥል ደግሞ then comes ዶክተር አክሊሉ ለማ of course ስለዚህ ስም ያልሰማ ኢትዮጵያዊ አለ ብዬ አላምንም። anyone ማለት ነው from the urban suburban ኮል ወይ ደግሞ ከተማ እንዲሁም ደግሞ መካከለኛ ከተማ ኮል እንዲሁም እስከ ገጠራማ የሀገራችን ክፍል ድረስ ስለዚህ እውቅ ከሆነው በዓለም አቀፍ ደረጃ ታዋቂ ከሆነው ባዮሎጂስት ወይ ስሙን ሰምቶ ማያውቃለ ብዬ አላምንም honestly speaking ማለት ነው። ይርሜምበር አይደለ በጣም ብዙ ጊዜ ሲባል ሰምታችሁ ታውቃላችሁ እንዶድ ሲባል ማለት ነው አይደለ እንዶድ you remember the story of እንዶድ
ሰርፕራይዚንግሊ አብዛኛው ነገር ሞስት ኦፍ ዘ ታይም በጣም የሚያስገርመኝ ነገር ይሄን ነገር ሳስብ ስለ አሌክሳንደር ፍሌሚንግ ትዝ ይለኛል። ሞስት ኦፍ ዘ ታይም ብዙ ጊዜ ባዮሎጂስቶች አንድ ነገር ዲስከቨር የሚያደርጉት ምን ሲያደርጉ ነው? ትሪፕ ሲወጡ ነው ወይ ደግሞ ቫኬሽን ላይ ያሉ ማለት ነው። ሴም ቲንግ ሃፕንስ that means go on more vacations you'll solve the world's problem ማለት ነው። that is actually true honestly in the age of digital devices all the time ስልካችሁ ላይ ተጠምዳችሁ መዋል የለባችሁም። okay sometimes after you watch Lucy Bridge Academy after you have learned something go out explore okay be with your friends you have to do this it's a must by the way okay similar thing ለቫኬሽን ነበር የወጣው በዛ ሰዓት በጣም ሽስቶሶሚያሲስ የሚባል በሽታ ሰምታችሁ ታውቃላችሁ አይደለ? ወይ ደግሞ በማጆሪቲ ታይም ብልሃርዚያ ሲባል ማለት ነው you have heard about that አይደለ? or ደግሞ swimmers itch ተብሎ ይታወቃል። ያ እውነት ለመናገር ስለ ሽስቶሶሚያሲስ እናወራ ካለን በጣም የተለያዩ ነገሮችን ማንሳት እንችላለን። ኦኬ ሽስቶሶሚያሲስ የተባለው በሽታ is a parasitic infection ኦኬ parasitic የሆነ ኢንፌክሽን ነው ግን ቀንድ አውጣዎች ላይ ቤዝ ያደረገ ማለት ነው። የሆነ ላይፍ ሳይክሉ ምን ላይ ዲፔንደንት ነው? ቀንድ አውጣዎች ላይ ዲፔንድ ያደረገ ነው ማለት ነው። ኦኬ ማጆሪቲ ደግሞ ቀንድ አውጣዎች ውስጥ ይገኛሉ ውሃ ውስጥ ማለት ነው። አንድ ሰው ሙሉ ለሙሉ ያለምንም በተለይ ደግሞ ውሃ አካባቢ ላይ በሚያኝበት ሰዓት ዳይሬክትሊ ፔኔትሬት በማድረግ ምን የሚያደርጉ አፌክት የሚያደርጉ ኦኬ ቀንድ አውጣው ቀጥታ በመጣበቁ ምክንያት እነዛ ፓራሲቲክ ኢንፌክሽኖች ዳይሬክትሊ ኢንፌክት አድርገው አንድን ሰው አፌክት የሚያደርጉበት ዲዚዝ ኮንዲሽን ነው ማለት ነው። ኦኬ ምን ተብሎ ይታወቃል? ብልሃርዚያም ተብሎ ይታወቃል ማለት ነው። ኦኬ bilharzia ማለት ነው። don't forget about this okay it's also called bilharzia it's a parasitic infection ምንም ጥያቄ የለውም። ኦኬ ከዚህ በፊትም ተደጋጋሚ ጊዜ ስላነሳ ነው ማለት ነው። ኦኬ parasitic የሆነ ኢንፌክሽን ነው ማለት ነው። do not forget about this okay it's a parasitic infection do not forget about this የተለያየ አይነት ፌዝ አለው አኪዩት እና ክሮኒክ የሆነ ፌዝ። ወዲያው ምንድነው የመጀመሪያ ኖቲስ የምታደርጉት ነገር እግራችሁ የመቅላት አንድ ኤሪያ ላይ ኦኬ የመቅላት የማሳከክ ኦኬ ማጆሪቲ ኦፍ ታይም ኢቺ ነው በጣም ያሳካል አንድ ሰው most commonly ማለት ነው። so በተለይ ደግሞ ሽስቶሚያሲስ የተጠቃ ሰው ረዘም ካለ ጊዜ በኋላ ሆስፒታል ከሄደ በኋላ የመጀመሪያ የሚጠይቀው ነገር ከዚህ በቅርብ ጊዜ ውሃ አካባቢ ተጠቅተሃል ዋኝተሃል ወይ ተብሎ ሲጠይቅ ዋኝቼ ነበር ልክ እንደዋኘኝ አሳከከኝ ካለ there is a typical sign of schistosomiasis ማለት ነው። ኦኬ ሬድ ኢቺ swollen የሆነ ኤሪያ ማለት ነው። ያ ማለት ግን ኤግዛክትሊ እሱ ነው ማለት አይደለም። የተለያዩ ቴስቶች መካሄድ አለባቸው። ክሮኒክ በሚሆንበት ሰዓት ጉበት ያብጣል ኢንላርጅመንት ሄፓቶሜጋሊ ብለን የምንጠራው ማለት ነው። ኦኬ ደግሞ በጣም ሲበስ ደግሞ በሽንት ላይ ደም የማየት blood in the urine okay blood in the urine is a typical characteristics remember this okay majority of the time ጥያቄ ምን ታገኙ ትችላላችሁ a patient has a blood in the urine which one of the following is the most common cause of this condition ከተባለ ሽስቶሶሚያሲስ okay blood in the urine blood in urine ማለት ነው። okay ሽንት ውስጥ ደም ከታየ then by definition ከተጠቀሱት ውስጥ majority of the time cause የማድረግ ቻንስ ያለው parasitic infection ቢኖር ሽስቶሶሚያሲስ ነው ማለት ነው። may God be thanked for Dr. አክሊሉ ለማ for the discovery of endode ማለት ነው። በጣም simple የሆነ observation okay I just told you ዘጠነኛ ክፍልም ተምራችሁ ስለ scientific method አይደል in detail ማለት ነው። the first thing is መመልከት okay always you have to have a good eye ማለት ነው። you have to stay curious curiosity እንዳለ ሆኖ ጥሩ አይን ሊኖራችሁ ይገባል okay after you are curious you become a very observant ከሆናችሁ ደግሞ you take the experiment ማለት ነው። ግራቪቲን ያወቅንበት አይደል እንዴ when it was discovered an apple fall ልክ አንድ አፕል የሚወድቅበት ሰዓት how on earth would you think instead curious ባትሆኑ ኖሮ እንዴት አድርጋችሁ ነው ስለዛ ነገር የምታስቡት? አፕል ወደቀ who cares right that's what you used to say ማለት ነው። ግን after that the actually gravity ምን ማለት እንደሆነ how do we calculate it የሚለው በጣም ከዛ በኋላ ደግሞ ፊዚሲስቶች የተጠበቡበትን የተለያዩ ነገሮች as you know it's history right so the same thing applies here Dr. አክሊሉ ለማ was curious አብዛኛው ጊዜ ሴቶቻችን የሚያጥቡበት okay in area when women actually washed their clothes majority of the snails actually died ሳያቸው ሞተዋል። በጣም ብዛት ምን እንዳይጠቀሙ የነበረው ነው እንዶድ ነበር እየተጠቀሙ የነበሩት ማለት ነው። ከዛ ያቺ ነገር curious በመሆኑ ምክንያት observe በማድረግ ምክንያት then comes the ከዛ በኋላ ሪፒትድ የሆኑ ኬሚካል ኤክስፐሪመንቶች ወይ ደግሞ ሪፒትድ የሆኑ ሜዲካል ኤክስፐሪመንቶች ተካሂዱ then comes the discovery of what the treatment for schistosomiasis ማለት ነው። ኢማጂን ከ50% ወደ 7% ነው የወረደው just because of the discovery of endode ማለት ነው። አስባችሁታል 50% ማለት ከመቶ ሰው 50 ይሞት ነበር አሁን 7ቱ ብቻ ነው እየሞተ ያለው what kind of difference that's a lot of difference by the way እዚህ ጋር የምትመለከቱት በፐርሰንት ተቀምጦ የምታዩት significantly ትልቅ ቁጥር ነው ማለት ከ50 ኢማጂን እንግዲህ ዩዥዋሊ በተለይ ደግሞ ህጻናት ላይ ማለት ነው ኢንፌክትድ የሆነ ቻይልድ ሬት ከ50 ወደ 7% ነው የወረደው በዓለም አቀፍ ደረጃ ማለት ነው። ኦኬ ዩዥዋሊ ከዚህ ይሄን ቁጥር ካዩ በኋላ ምን አደረገው ማለት ነው ግሎባሊ ኦኬ አክሮስ ዘ ግሎብ ደግሞ ቴስቶች የተለያዩ ትራይሎች መካሄድ ጀመሩ ማለት ነው። ኦኬ መካሄድ ጀመሩ ማለት ነው። it is an important discovery man remember ዶክተር አክሊሉ ለማ ሲባል of course the discovery of endode the treatment of schistosomiasis ወይ ደግሞ the treatment of bilharziosis ማለት ነው። ኦኬ not forget about that
actually ከስንት ወደ ስንት ነው የወረደው? from 50 to 7% ማለት ነው in terms of what the infected child rates ማለት the infected child rates ማለት ነው። ስለ ባዮሎጂስቶች ተነስተው ደግሞ ስለ ፕሮፌሰር ኢማጂን እንግዲህ ፕሮፌሰር ገቢሳ እጀታ የማይነሳበት ምንም አይነት ሚንስ የለም ማለት ነው። he's one of the most famous በተለይ ደግሞ ስለምን ሲነሳ ስለ ማሽላ ሲነሳ the first discoverer አፍሪካ ላይ በጣም ዲዚዝ ሬዚስታንት የሆነውን ማሽላ ለመጀመሪያ ጊዜ ራሱ ምን ያደረገው ክራፍት ያደረገው ሰው ቢኖር ራሱ ኢንጂኒር ያደረገው ሰው ቢኖር ኢዝ ፕሮፌሰር ገቢሳ እጀታ ማለት ነው። ኦኬ ገቢሳ እጀታ ማለት ነው። እዚህ ጋር ይሄን ፎቶ ከዚህ በፊት ተመልክታችሁ የምታውቁ ከሆነ have you ever seen this photo? He's actually receiving an award from the former president of the United States of America, that's President Joe Biden ማለት ነው። ዳይሬክትሊ ከጆ ባይደን ኦኬ ምን አክሴፕት ያደረገ ኦነረብል የሆነ አዋርድ ማለት ነው። ኦነረብል የሆነ አዋርድ ምክንያቱም እንዳልኳችሁ ቀደም ብያቸዋለሁ እንግዲህ ሂር አፍሪካስ ፈርስት የሆነ ኢማጂን ኮመርሻላይዝ መደረግ የሚችል ሃይብሪድ ሶርገም ሬዚስታንት ቱ ዲዚዝ ድራውት ሬዚስታንት የሆነ ዲዚዝ ሬዚስታንት የሆነ ምንን የፈለሰፈ ማሽላማ ሶርገም ማለት ማሽላ ነው። ኦኬ that's the first everything that he has done ማለት ነው። in addition to that ምን ዲዚዝ ነው ስፔሲፊካሊ ፓራሲቲክ የሆነ ነው። there is an important weed called striga weed ኦኬ striga weed የተባለውን ኢምፖርታንት የሆነ ያንን ማሽላን የሚያጠቃውን ፓራሲቲክ ኢንፌክሽን ኢማጂን እንግዲህ ምን ያደረገ ማለት ነው። ፓራሲቲክ ኢንፌክሽንን ትሪት ማድረግ የቻለ ያንን መቋቋም የቻለ ማሽላን ከፈለሰፉ ሰዎች መካከል ፕሮፌሰር ገቢሳ እጀታ one of the most world renowned ማለት ነው። ኦኬ world food prize በ2009 በተካሄደው world food prizeም ምን ተብሏል ማለት ነው። just like I've told you world food prize ለምን for global food security ማለት ነው። ኢማጂን እንግዲህ he has taken a lot of awards ማለት ነው። currently ውጭ ሀገር ነው የሚገኘው። የት ነው የሚገኘው ከተባላችሁ there is an important location, it's a professor at Purdue University ማለት ነው። okay Purdue University ላይ he's a professor there. okay he's currently a professor there, he contributes. okay imagine እንግዲህ an Ethiopian getting world recognition. How many of us have actually taken award from the president of the United States? okay just like you see here, this is a very famous photo okay of Professor Gabisa Ejeta. It's not that far. በቀርብ አይደለ ፕሬዚዳንት ጆ ባይደን ትራምፕ ከመምጣቱ በፊት የነበረ ፕሬዚዳንት ነው አይደለ? that's not that far ማለት ነው። okay approximately how many years? 4 or maximum let's say 3 or 4 years ማለት ነው። okay he received a very very noble award ማለት ነው from him directly ማለት ነው። okay so just like I told you ስማቸው ያልተጠቀሰ በጣም ብዙ ነገሮችን ክራፍት ያደረጉ በጣም ብዙ ሳይንቲስቶች ያሉ ማለት ነው። okay remember that ግን ሀገራችንን ስሟ ከፍ እንዲል ካደረጉ በእኛ ዘንድ ብቻ አለው። ኦኬ በዓለም አቀፍ ደረጃ ስሟ ከፍ እንዲል ካደረጉ ሳይንቲስቶች መካከል የተወሰኑትን ያነሳ ነው ማለት ነው። always remember give credit where credit is due ማለት ነው። ኦኬ give credit where credit is due ማለት ነው። as always በቀጣይ ሴሽናችን ምን አድርገ ይሆናል ማለት ነው ቀጣዩን ዩኒት ኢን ዲቴል የምንመለከት ይሆናል። ኦፍ ኮርስ ምን ተመልክተን ነበረ? ከ1.1 እስከ 1.4 አንስተን የተለያዩ ቶፒኮችን ተማምረን እዚህ ጋር ደርሰናል። እያንዳንዱን ኮንሰፕት እያንዳንዱን ቶፒክ ቀለል ባለ መንገድ ተማምረን as always መለን ያለ ነው ማለት ነው። we are on the last topic of discussion, that's 1.5 the renowned ሳይንቲስቶችን renowned ባዮሎጂስቶችን ተመልክተን ነበረ። as always ዲስከሽናችን እንደወደዳችሁት ባለሙሉ ተስፋ ነኝ። የዌብሳይታችን አድሬስ www.lucybridgeacademy.com ነው። as always የተለያዩ አድቫንስድ የሆኑ ሾርትኖች የምታገኙበት አድቫንስድ የሆኑ ከ10,000 በላይ ጥያቄ ባንኮችን ያካተተ ከ5 በላይ ቋንቋዎችን አንደርስታንድ ማድረግ የሚችል የራሳቸው የሆነ ፐርሰናሊቲ አሲስታንት እንዲሁም ካላቸው ቦታ ሆናችሁ ያለምንም ጭንቀት ያለምንም ሀሳብ እንድትማሩ የሚያስችላችሁንም ኦፍላይን አክሰሲቢሊቲም ኢንኮርፖሬት የተደረገበት የለርኒንግ ፕላትፎርም ነው። አሁን ጆይን አድርጎ የዩቲዩብ ቻናላችንን ሰብስክራይብ ማድረግ ኖቲፊኬሽን በተናችን ጢን ማድረጋችሁ እንዳትረሱ። ሀሳብና ሴታችሁን ኮመንት ሴክሽን ላይ አስቀምጡልን። የቴሌግራም ቻናላችን ይሄው እዚህ ጋር ላላችሁ እንግዲህ አሶልዌይስ ኦኬ @lucybridgeacademy ብላችሁ ሰርች በማድረግ ሀሳብና ሴታችሁን ዳይሬክትሊ ፎርዋርድ ማድረግ ትችላላችሁ። ናስተካክለው ነገር ካለ የምንጨምርላችሁ ማንኛውም ሀሳብ አስተያየት ካላችሁ አሶልዌይስ ቴሌግራም ቻናላችን ላይ ፎርዋርድ አድርጉልን። በቀጣይ እስክንገናኝ ናፖሊዮን ተስፋዬ ነበርኩኝ ከሉሲ ብሪጅ አካዳሚ። አዲዮስ